አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሙ አይመን በረካ ረዲየላሁ ዐንሃ ክፍል 3 እናያለን። ይህን ሁኔታ በተመለከተ ራሷን በረካ መሐመድን ለአንዲትም ጊዜ እንኳን አልተለየሁትም፣ እርሱም እንደዛው በማለት መናገሯን ተወስቷል። መሐመድ ሰለላሁ ዐለይሂ ወሰለም በረካን የሚጠራው እማዬ በማለት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን በረካን እማዬ ብሎ መጥራት አሁን ለኔ አንድ ቀን በረካን እማዬ ብሎ በመጥራት አሁን እኔ ትዳር ይዣለሁ፣ ቤተሰብ መስርቻለሁ፣ አንቺ ግን እስካሁን አላገባሽም። እናም አንድ ሰው ለትዳር ቢጠይቅሽ የምታስቢው ምንድን ነው ሲል ጠየቃት። በረካ መሐመድን እየተመለከተች አንተን ትቼ የትም አልሄድም፣ እናት ልጅን ትዘነጋለች ብለህ ታስባለህ? በማለት ጥያቄውን በጥያቄ መለሰችለት። በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ፊት በፈገግታ ተሞልቶ የበረካን ግንባር ሳሙ። ወደ ሚስታቸው ኸዲጃ እየተመለከቱም ይቺ ሰው በረካ ናት፣ ከወላጅ እናቴ ቀጥሎ እንደ እናቴ የምመለከታት ሴት ነች። ይቺ ሴት በአሁኑ ወቅት የቀረች ቤተሰብ ናት በማለት ተናገሩ። ኸዲጃም ወደ በረካ እየተመለከተች በረካ የወጣትነት እድሜሽን ሁሉ ለመሐመድ ደህንነት ስትይ መስዋዕትነት አድርገሻል። እናም በአሁኑ ወቅት መሐመድን ለከፈልሽው መስዋዕትነት ለፈጸምሽው ውለታ ምላሹን ለመክፈልና አንቺን አስመልክቶ ያለንበትን ግዴታ ለማውጣት ያሻል። እርጅና ከመምጣቱ በፊት ለእኔና ለመሐመድ ስትይ ትዳር ለመያዝ ፈቃደኛ ሁኒልኝ በማለት ተማጸነቻት። በረካ ማንን ላግባ የሚል ጥያቄ ሰነዘረችባት። በረካ ማንን ላግባ የሚል ጥያቄ ሰነዘረች። ኸዲጃም በየስሪብ ከኸዘጅ ጎሳ መካከል የሆነው አቡዋይድ ኢብኑ ዘያድ እኛ ዘንድ ድረስ በመምጣት የትዳር ጓደኝነት እንድትሆኚ ጠይቋል። እባክሽ ለእኔ ስትይ ጥያቄውን ተቀበይ በማለት ለመነቻት። በረካም አላሳፈረቻቸውም። በጋብቻ ጥያቄውን በመስማማት ኢብኑ ዘይድ አቡየድ ኢብኑ ዘያድ ጋር አገባች። አዲስ የትዳር ህይወት ለመጀመር ከባሏ ጋር በመሆን ወደ የስሩብ አመራች። እዚያም አይመን የተባለ ወንድ ልጅ ወለደች። ከዛም ጊዜ ጀምሮ በረካ ወይም የአይመን እናት ተብላ መጠራት ጀመረች። እንዲያውም ሆኖ ግን ይሄ የበረካ ትዳር ህይወት ብዙም አልዘለቅም። ባሏ ሞተ። እናም ወደ መካ በመመለስ በኸዲጃ ቤት ከልጇ መሐመድ መኖር ጀመረች። በዚህም መልኩ ከምትወደው መሐመድ ጋር ድጋሜ ተቀላቀለች። በአሁኑ የመሐመድ ኸዲጃ ቤት ውስጥ ግን ሌሎች የቤተሰብ አባላትም ተከተው ነበረ። አሊ ኢብኑ አቢ ጣሊብ፣ ኸዲጃ ከመጀመሪያ ባሏ የወለደቻት ልጅ ሃኒድ እና ዜድ ኢብኑ ሐሪስ ከነ ዘያድ ከልብ የሚሰኘው የአረብ ጎሳ አባል ሲሆን ገና ልጅ ስለተማርኮ በባርነት ሊሸጥ መካ ወደሚገኘው የባሪያ ንግድ ገበያ በመጣበት ወቅት ኸዲጃ አጎቷ ልጅ ተገዝቶ ለኸዲጃ በስጦታ የተሰጣት ነው። ታዲያ ዘያድ ከኸዲጃ ቤት ሲኖር ከመሐመድ ጋር የነበረው ቅርቦት እጅግ የጠበቀ ከመሆኑ በላይ ትጉህ የሆነ የረሱል ሰለላሁ ዐለይሂ ወሰለም አገልጋይ ነበር። በዚህ የተነሳ በነብይና በዘያድ መካከል የነበረው ቅርበታ የአባትና የልጅ እንጂ የአገልጋይነት አይመስልም ነበረ። ዘያድ በረካ ረዲየላሁ ዐንሃ ቀደምት ሙስሊሞች የራሳቸው ጎሳ በሆኑት ቁረይሾች የፈጸመባቸውን መከራና ስቃይ ቀምሰዋል። በዚህ እጅግ አስቸጋሪ ፈታኝ ወቅት ዘያድ በረካህ ነቢዩ ሰለላሁ ዐለይሂ ወሰለም
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ ለማሳካት ሲሉ እጅግ አደገኛ ተልዕኮ ፈጽመዋል። እነዚህ ሁለት የኢስላም ባለውለታዎች የኢስላም ጠልነት የሆነ አካላትን ኢስላም ላይ የሚውጠነጠኑትን ሴራና ውጥን በተመለከተ ጠቃሚ መረጃዎችን ለማሰባሰብ ከተዋቀረው የሰለላ ቡድን ጋር በመቀላቀል ቁረይሾች ውስጥ ገብተው ሕይወታቸውን አደጋ ላይ በሚጥሉ ተግባር ጭምር ተሳትፈዋል። እንዲያውም በአንድ ወቅት ምሽት ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘወትር እስልምና በተመለከተ ለተከታታዮቻቸው የሚያስተምሩትን የአልአረቀም ቤት የሚወስደው መንገድ በሙስሊም ጠሎች ተዘግቶ ነበር። በረካ ደግሞ በዚህ ወቅት ከከዲጃ የተሰጣትን አስቸኳይ መረጃ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማድረስ ነበረባት። እናም ጥብቅ ቁጥጥር የሚደረግበት የተዘጋ መንገድ በለቅ ጠባብ በማለፍ የሚፈለገውን መረጃ በጊዜው ለማድረስ ትችላለች። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ አስቸኳይ የሆነ መረጃ ከበረካ እንደተቀበሉ ፊታቸውን በፈገግታ ተሞልቶ አንቺ እሙ አይመን ሆይ እጅግ የተቀደስሽ ሰው ነሽ። አንቺ በእርግጠኝነት ጀነት ውስጥ የተለየ ቦታ ተዘጋጅቶልሻል በማለት ነገሯት። በረካ ወደ መጣችበት እንደተመለሰችም ነብዩ ፊት ለፊታቸው ወደ ነበሩ ተከታዮቻቸው እየተመለከቱ ከእናንተ ውስጥ ከጀነት ሴቶች መካከል የሆነችውን ሴት ማግባት የሚያሻ ካለ እሙ አይመንን ያግባ በማለት ተናገሩ። በስፍራው ከነበሩ ሰዎች ውስጥ አንዱ ምንም ቃል አልተናገረም። እሙ አይመን ቁንጅና የሚማርክ ቁመና አልነበራትም። ይሄ ክስተት በተፈጠረበት ወቅት የበረካ እድሜ 50 ዓመት የሚጠጋ ከመሆኑ